አርዕስተ ዜና። በማሰሮ ደንብ ግንባር ዛሬ በበዓለ ጥምቀቱ ከንጋት ጀምሮ በተደረገ ውጊያ መስመራዊ አዋጊና አመራሮችን ጨምሮ ከ110 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ 4ኛ ኮር በማዕከላዊ አርማጭሆ ማሰሮ ደንብ ላይ የጠላትን አከርካሪ እንክት ድቅቅ ያደረገ አውደ ውጊያ በማድረግ ድል ተቀዳጅቷል። በአውደ ዓመቱ ምድር የአገዛዙ ወታደራዊ ካምፖች የቦምብና የጥይት አረር ሲረጭባቸው ውሏል። ፋኖ አንድ ድርጅት ከመሰረተ በኋላም አተኳኮሱም ከወትሮው በተለየ ሁኔታ ተቀይሯል። ለወትሮው አንድ ጥይት ለአንድ ጥላት የነበረው መፈክር ተቀይረው በአንድ ጥይት ደርቦ መጣል እሽቅድምድሚያው ተጀምረዋል። መረጃውን በዝርዝር አሰናድተነዋል። በቀዳሚነት የምታደምጡት ይሆናል። በተያያዘ መረጃ ከፋኖ አንድነት ማግስት የአገዛዙ ጦር ከወትሮ በተለየ ሁኔታ ልክ እንደ እምቧይ ካብ እየተናደ በአዲስ መልክ ፋኖን እየተቀላቀለ ይገኛል። በሰሜን አማራ ጎንደር ቀጠና የ100 አለቃ ማዕረግ ያለው ለታማኔል የተባለ ወታደራዊ አዛዥ ከነመገናኛ ራዲዮና ሌሎች ወታደራዊ ንብረቶችን እንደያዘም አገዛዙን ከርቶ ፋኖን ሲቀላቀል፣ በምዕራብ አማራ ጎጃም ቀጠና ደግሞ የቡድን መሳሪያ የታጠቁ ወታደሮች ፋኖን ተቀላቅለው ውለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱንና በአራቱም አቅጣጫ የሚገኘው ፋኖ አንድነት ፈጥሮ ወጥ የሆነ አደረጃጀት መውለዱን ተከትለው ገና ያገዛዙ ጦር ጀነራሎች በሰልፍ እጃቸውን እንደሚሰጡ ይጠበቃል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን በላስታ ኩል መስክ ግንባር በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ በፋኖ ሲማረክ 4 የመቶ አለቃ ማዕረግ ያላቸው ወታደራዊ አመራሮችን ጨምሮም 34 ያገዛዙ ወታደሮች ተገደሉ። ኩል መስክ ከተማ ዙሪያ ከዝዋባ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ባካለለ ውጊያ አገዛዙ ከመድፍና ቢኤም እንዲሁም አየር መቃወሚያ ጀምሮ በሞርተር 120 እና በሞርተር 80 ሽፋን በመስጠት ከሁለት ክፍለ ጦር የተወጣጡ ወታደሮችን ያሰለፈ ቢሆንም ይህ ሁሉ ግትልትል ኃይል ከወደ ፋኖ የተወሰደበትን የመልሶ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነም የሰብአዊና ቁሳዊ ኪሳራን ከእግር ጥፍሮ እስከ ራስ ጸጉር ድረስ በመከናነብ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል። የላስታ ሰንሰለታማ ተራራዎች የጠላት መቀበሪያም የወገን ኃይል ከለላና መከታ ጋሻ ናቸው። የቀጠናውን መልክዓ ምድር ልክ እንደ ቤታቸው ጓዳ ጎድጓዳውን ጠንቅቀው የሚያውቁት አርበኞቹም ከምሽግ ምሽግ እየተወረወሩ የጠላትን ኃይል ዶግ አመድ በማድረግ አማራዊ ጀግንነታቸውን ዳግም አስመስክረዋል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ፣ እንደምናመሻችሁ፣ እንኳን ለብርሃነ ጥምቀቱ አደረሳችሁ። በተለይ የህልውና አደጋ ለተጋረጠበት የአማራ ሕዝብ የመኖር መብቱን ለማረጋገጥ ብሎም ፍትህ ርትዕ ለማስፈን ለአንድያ ህይወታችሁ ሳሳሱ በድር በገደሉ እየተዋደቃችሁ ለምትገኙ አርበኞች እንዲሁም በአማራ ሕዝብ ላይ ስለደረሰው በደል በመናገራችሁና ሕዝቡ ቀድሞ እንዲነቃና እንዲደራጅ ስትሰሩ በጠላት እጅ ወድቃችሁ አሁን ላይ በስር ለምትገኙ የግፍ እስረኞች እንኳን ለብርሃነ ጥምቀቱ አደረሳችሁ ማለት እንወዳለን። ለዛሬ የተሰባሰብናቸውን መረጃዎችን የምናሰማችሁ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በማሰሮ ደንብ ግንባር ዛሬ በበዓለ ጥምቀቱ ከንጋት ጀምሮ በተደረገ ውጊያ መስመራዊ አዋጊዎችና አመራሮችን ጨምሮ ከ110 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ 4ኛ ኮር በማዕከላዊ አርማጭሆ ማሰሮ ደንብ ላይ ታላቅ ጀብድ ፈጽሟል። በአውደ ዓመቱ ምድር የአገዛዙ ወታደራዊ ካምፖች የቦምብና የጥይት አረር ሲረጭባቸው ውሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ደጃዝማች በላይ ዘለቀ ዕዝ 4ኛ ደጃዝማች ኮር በማዕከላዊ አርማጭሆ ማሰሮ ደንብ ዛሬ ጥር 11 2018 ዓ.ም ከንጋት ጀምሮ በወሰደው እርምጃ ታላቅ ድል ተጎናጽፏል። የኮሩ ልዩ ዘመቻና ተከዜ ክፍለ ጦር በማሰሮ ደንብ ጃንሱማ ቀበሌ ልዩ ቦታው ሽመል በተባለ አካባቢ ዛሬ ከማለዳው 12 ሰዓት ጀምሮ ያገዛዙን 92ኛ ክፍለ ጦር 2 ሬጅመንትና አንድ ሻለቃ አድማ ብተና እንዲሁም ሰላም አስከባሪ የሚባሉ ጋሻ ጃግሬዎች ላይ በወሰደው ብርቱ እርምጃ አከርካሪያቸውን በመስበር ታላቅ ድል ተቀዳጅቶባቸው ውሏል። በዚያው ወደ ውጊያ የጠላት አመራሮችን ጨምሮ ከ70 በላይ ጥምር ጦር አባላት ሲገደሉ ከ40 በላይ የሚሆኑት ደግሞ ሙትና ቁስለኛ ሆነዋል። በድምሩ ከ110 በላይ የአብይ አህመድ ወታደሮች ሙትና ቁስለኛ ተደርገዋል። ፋኖ አንድ ድርጅት ከመሰረተ በኋላም አተኳኮሱም ከወትሮው በተለየ ሁኔታ ተቀይሯል። ለወትሮው አንድ ጥይት ለአንድ ጥላት የነበረው መፈክር ተቀይሮ በአንድ ጥይት ደርቦ መጣል
ሆኗል እሽቅድምድሚያው። በውጊያው ከቡድን መሳሪያ ጀምሮ በርካታ ቁጥር ያለው ክላሽንኮቭ መሳሪያ ከነተተኳሹ በፋኖ ቁጥጥር ስር ውሏል። በዚህ ውጊያም ከወደ ፋኖ ከባድ ምት ያረፈበት የጠላት ብልጽግና ቡድን ወታደራዊ ኃይል 2 ንጹሐን አርሶ አደሮችን ሲረሽን መኖሪያ ቤቶችንም በከባድ መሳሪያ ደብድቦ አውድሟል። በተያያዘ መረጃም ከፋኖ አንድነት ማግስት የአገዛዙ ጦር ከወትሮ በተለየ ሁኔታ ልክ እንደ እምቧይ ካብ እየተናደ በአዲስ መልክ ፋኖን እየተቀላቀለ ነው። ከፋኖ አንድነት ማግስት ማለትም ትናንት ጥር 10 2018 ዓ.ም የ100 አለቃ ማዕረግ ያለው ለታማኔል የተባለ ወታደራዊ አዛዥ ከነመገናኛ ራዲዮኑ አገዛዙን ከርቶ በመውጣት በበላይ ዘለቀ ዕዝ 4ኛ ደጃዝማች ኮርን ተቀላቅሏል። በኮሩ የአርበኞች ክፍለ ጦር ሻለቃ ስማቸው ብርጌድን የተቀላቀለው የጅማ ተወላጁ 100 አለቃ ለታም የአገዛዙን ገመና ያጋለጠ ሲሆን መከላከያ የሚለውን የክብር ስም በመጠቀም ዓላማ ቢስና ንጹሐንን የሚጨፈጭፍ ነው ብሎታል። በተለይ በምዕራብ አርማጭሆ አብርሃ ጅራ የሚገኘው 78ኛ ክፍለ ጦር በመፍረስ ላይ መሆኑንም 100 አለቃው ጠቁሟል። መሪ ስለነበርኩ እድሉን አግኝቼ ተቀላቀልኩ እንጂ በርካቶች ወደ ፋኖ መግባት ይፈልጋሉ በሚል የተናገረው 100 አለቃ ለታም እኔም ወደ ቤተሰብ መመለስ ሳይሆን ከፋኖ ጎን ተሰልፌ ስርዓቱን ታግዬ እጥላለሁ ሲል ተናግረዋል። በተመሳሳይ በአንድነቱ ማግስት በዛሬው ዕለት 3 የአገዛዙ ወታደሮች 2 ክላሽንኮቭ መሳሪያና 1 ስናይፐር በመያዝ በምዕራብ አማራ ቀጠና ፋኖን ተቀላቅለዋል። ምዕራብ አማራ ቀጠና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው ደጋ ዳሞት ሻለቃን ነው የተቀላቀሉት። ወታደሮቹም መሰረታዊ ወታደር በደው ደገፈ 1 ስናይፐር እንዲሁም መሰረታዊ ወታደር አወል መኩሪያ 1 ጥቁር ክላሽ 2 ካዝና 90 ጥይት እንዲሁም መሰረታዊ ወታደር ተሾመ ግርማ 1 ማይካ ክላሽ 2 ካዝና 90 ጥይት እንደያዙ ነው ፋኖን የተቀላቀሉትም። የአማራ ፋኖ ብሔራዊ ንቅናቄ መመስረቱንና ፋኖ አንድ ወጥ የሆነ አደረጃጀት መውለዱን ተከትሎ ገና የአገዛዙ ጦር ጀነራሎች በሰልፍ እጅ እንደሚሰጡ ይጠበቃል። ወደ ሌላኛው መረጃችን አለፍን። በላስታ ኩልመስክ ግንባር በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ በፋኖ ሲማረክ 4 የ100 አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የአገዛዙ ወታደሮች ተገደሉ። ኩልመስክ ከተማ ዙሪያ ከዙሃባ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ባካለለው ውጊያም አገዛዙ ከመድፍና ቢኤም እንዲሁም ከአየር መቃወሚያ ጀምሮ በሞርተር 120 እና በሞርተር 80 ሽፋን በመስጠት ከሁለት ክፍለ ጦር የተውጣጡ ወታደሮችን ያሰለፈ ቢሆንም ይህ ሁሉ ግትልትል ኃይል ከወደ ፋኖ የተወሰደበትን የመልሶ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ኪሳራን ከእግር ጥፍሩ እስከ ራስ ጸጉሩ ድረስ በመከናነብ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል። የላስታ ሰንሰለታማ ተራሮች የጠላት መቀበሪያ፣ የወገን ከለላና መከታ ጋሻ ናቸው። ይህንን መልክዓ ምድር ልክ እንደ ቤታቸው ጓዳ ጎድጓዳ ጠንቅቀው የሚያውቁት የፋኖ አባላቱ ከምሽግ ምሽግ እየተወረወሩ የጠላትን አከርካሪ እንክት አድርገውታል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 ጀምሮ እስከ ትላንት ጥር 10 2018 ዓ.ም ምሽት ድረስ ለተከታታይ 3 ቀናት ከጠላት ጋር ባደረገው ለአስጨራሽ ትንቅንቅ የጠላትን አከርካሪ በመስበር ድርብ ድል ተቀዳጅቷል። የጠላት ኃይል በሜካናይዝድ የታገዘ ማለትም በመድፍ በ107 ቢኤም በአየር መቃወሚያ በሞርተር 120 እና በሞርተር 82 ታገዘው በላስታ ወረዳ ኩልመስክ ከተማ ዙሪያ ከዙዋባ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ያካለለ ማጥቃት ከፍቶ የነበረ ሲሆን የተከዜ አናብስቶ በወሰዱት የመከላከልና የመልሰው ማጥቃት እርምጃ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ከእግር ጥፍሩ እስከ ራስ ጸጉሩ ተከናንቧል። የላስታ ሰንሰለታማ ተራሮች የጠላት መቀበሪያ፣ የወገን ጋሻና መከታ ናቸው። የቀጠናውን መልክዓ ምድር ልክ እንደ ቤታቸው የሚያውቁት የፋኖ አባላቱ ከምሽግ ምሽግ እየተወረወሩ በጠላት ላይ መረር ኮምጠጥ ያለ እርምጃ ወስደዋል። በዚያው ወደ ውጊያ 4 የ100 አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውን በድምሩ ከ54 በላይ አገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተገልጿል። በተጨማሪም 21 ክላሽንኮቭ መሳሪያ፣ 685 የድሽቃ ተተኳሽ፣ 520 የብሬን ተተኳሽ፣ 760 የክላሽ ተተኳሽ፣ 18 የእጅ ቦምብ እንዲሁም 26 የደረትና የወገብ ትጥቅ በፋኖ ቁጥጥር ስር ውሏል። ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግናውን በራስ ጠባቂ ሰራዊት መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በ107 ቢኤም በሞርተርና በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የእመኪና መድኃኔዓለምን ጥብቅ ደንና በአንድ አካባቢ የሚገኙ 5 አርሶ አደሮች መኖሪያ ቤትን ሙሉ በሙሉ አውድመዋል።
በመጨረሻም ለዓመታት ስንናፍቀው የነበረውና ደማችንን አፍስሰን አጥንታችንን ከስክሰን ያጸናነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ነጻነትን ለሚናፍቁ የኢትዮጵያ ሕዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን አደረሳችሁ አደረሰን። ይህን ድርጅት እንደ አይን ብሌናችን እንድንጠብቀውና እንድንንከባከበው ሲል በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልእክት አስተላልፈዋል። ወደ ሌላኛው መረጃችን አለፍን። በኢትዮጵያ የትጥቅ ትግል እያደረጉ ያሉት የፋኖ ኃይሎች አንድ ውህድ ድርጅት መሰረቱም። የአማራ ህዝብ የህልውና አደጋ ለመቀልበስ ዓላማ አንግበው ባለፉት ዓመታት ከአገዛዙ ጋር ውጊያ እያደረጉ ያሉት የፋኖ ኃይሎች የተለያየ አደረጃጀት ሲከተሉ የቆዩ ሲሆን አሁን አንድ ውህድ ድርጅት መመስረታቸውን አብስረዋል። ባለፉት ጊዜያት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በሚል ሁለት ድርጅቶች ሲንቀሳቀሱ የነበረ ሲሆን አሁን ላይ ሁለቱ ድርጅቶች ራሳቸውን አክስመው የአማራ ፋኖ ብሔራዊ ንቅናቄ አፋብንን መስርተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ይፋ ሲደረግ ዋና ሊቀመንበር አርበኛ ዘመነ ካሴ በውቄን አድርጓል። የድርጅቱን ምክትል ተቀዳሚ ሊቀመንበርን ደግሞ አርበኛ መከታው ማሞን በማድረግ መርጧል። የቀድሞ መከላከያ ሰራዊት ጀነራል እንዲሁም የአማራ ክልል ልዩ ኃይል አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ ዋና ወታደራዊ አዛዥ እንዲሁም አርበኛ ምሬ ወዳጆ ምክትል ተቀዳሚ ወታደራዊ አዛዥ በማድረግ ድርጅቱ መርጧል። የአፋር ሊቀመንበር የነበሩት አርበኛ እስክንድር ነጋ የፖሊስና ስትራቴጂ ኃላፊ አድርጎ የሰየመው ድርጅቱ አርበኛ ስረስ ማረ ዳምጤን የህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ብሩክ ስለሽን የውጭ ጉዳይ መምሪያ ኃላፊ እንዲሁም አርበኛ ሄኖክ አዲሴን ምክትል ሊቀመንበርና የፖለቲካ ጉዳዮች ኃላፊ አድርጓል። ድርጅቱ በአጠቃላይ 19 የስልጣን ተዋረዶች ከነ ኃላፊያቸው በዝርዝር ይፋ ያደረገ ሲሆን በአማራ ህዝብ የዘመናት የፖለቲካ ትግል ታሪክ ይህ አይነት ድርጅት የመጀመሪያው ነው ተብሏል። በአሁኑ ሰዓት የፋኖ ኃይል ግንባታ እጅግ ከፍተኛ ደረጃ ደርሷል እየተባለ ያለ ሲሆን በተለይም በአማራ ክልል፣ በቤኒሻንጉል ጉሙዝና በኦሮሚያ ክልል በርካታ አካባቢዎች የሚንቀሳቀሰው ጦሩ በአማራ ክልል ብቻም 90% ይዞታዎችን ነፃ እንዳወጣ ይታወቃል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 11 2018 ዓ.ም የምሽት መረጃዎቻችን እነዚህ ይመስላሉ። በድጋሚ እንኳን ለበዓለ ጥምቀቱ አደረሳችሁ እንላለን። መልካም ምሽት።